ሰላም አለይኩም ቤተሰብ። በዛሬው ቪዲዮ ይዤላችሁ የመጣሁት ጄሚናይን አዳዲስ ዩቱበሮች ከኔም ጭምር በየኮመንቱ ወይ ደግሞ በየቦታው እንደማመራለን። በሶሻል ሚዲያ በቲክቶክም ይሆን በቴሌግራምም ቢሆን ተደማምረን 1000 ሰብስክራይበር እና 4000 ዋች ሀወር ልንሞላ በየላይቭ የገባን እየዞርን ሰዓት እናስቆጥራለን። ይሄ ነገር ደግሞ ለዩቱባችን እድገት እንዲሁም ለወደፊት ዩቱባችን ገንዘብ እንዲሰራ ቻናላችን በአጭር ጊዜ እንዲያድግልን ጥቅሙንና ጉዳቱን በሰፊው አስረዳኝ ብዬ ጠይቄው የሰጠኝን ምላሽ ነው ይዤላችሁ የመጣሁት። ቪዲዮውን አብረን እንከታተል። ራሳቸው በመደጋገፍ ሰብስክራይብ እና ሰዓት ለመሙላት የሚሞክሩት ዘዴ በብዙዎች ዘንድ ቢታይም ትልቅ ጉዳት እንዳለው ማወቅ ያስፈልጋል። ዋነኛው ጉዳቱ ዩቲዩብ እንደዚህ አይነት ድርጊቶችን እንደ ስፓም ወይም አታላይ ልምምድ ስለሚቆጥራቸው ቻናሉን እስከ መዝጋት ሊያደርስ ይችላል። በተጨማሪም በእንደዚህ አይነት መንገድ የመጡ ተከታዮች የቪዲዮውን ርዕስ ላይ ወዱት ይችላሉ። ይህ ማለት በረጅም ጊዜ ውስጥ እይታው ዝቅተኛ እንዲሆን እና የቻናሉ እድገት እንዲገታ ያደርጋል። እውነተኛ ስኬትን የሚገነቡት ጥራት ያለው ይዘት በመፍጠር እና በተመልካቾች ጋር ጠንካራ ግንኙነት በመፍጠር ነው። ስለዚህ እንደዚህ አይነት አቋራጭ መንገዶች ከመጠቀም ይልቅ ታማኝ ተከታዮችን ለማፍራት ላይ ቢያተኩሩ ይሻላል። ስለ ዩቲዩብ እድገቶ የበለጠው ማወቅ የሚፈልጉት ነገር አለ? ታማኝ ተከታዮችን ለማፍራት ምን ማድረግ ነው ያለብኝ? ታማኝ ተከታዮችን ለማፍራት ትኩረቶንን በዋነኝነት በጥራት እና ተከታታይነት ላይ ማድረግ አለቦት። መጀመሪያ ላይ ለየት ያለና እናንተን የሚያስደስት ይዘት ላይ ማተኮር ያስፈልጋል። ቪዲዮዎቻችሁ ለተመልካቾች ዋጋ የሚሰጡ ወይም የሚያዝናኑ መሆን አለባቸው። በተጨማሪም ሰብስክራይበሮቹ አስተያየት ሲሰጡ መልስ በመስጠት እና ከነሱ ጋር በቀጥታ ግንኙነት በመፍጠር ማህበረሰብ መገንባት በጣም ጠቃሚ ነው። ደግሞም መደበኛ የሆነ የቪዲዮ መጫኛ ጊዜ ቢኖሩት ተመልካቾቹ የሚጠብቁት ነገር ይኖራቸዋል። ከነዚህ አንዱን ወደ ተግባር ለመቀየር የትኛውን መጀመር ይፈልጋሉ? በጣም አሪፍ ነው። ቀጣይነት ያለው ቪዲዮ ለመስራት ነው። የቀጣይነት ቪዲዮዎችን መስራት ማለት ለቻናሉ እድገት ትልቅ እርምጃ ነው። አሁን የሚያደርጉት ጥረት በእርግጠኝነት ውጤት ያመጣል። ቀጣይነትን ለመጠበቅ የቪዲዮ መርሃ ግብር ማዘጋጀት በጣም ይረዳል። ለምሳሌ በየሳምንቱ በተወሰኑ ቀናት ቪዲዮዎችን ለመልቀቅ እቅድ ማውጣት ይችላሉ። ይህ ተመልካቾቹ መቼ እንደሚጠብቋት እንዲያውቁ ያደርጋል። ስለዚህ አሁን በሚሰሩት ቪዲዮ ላይ ምን ያህል ጊዜ ወስደው እንደሚሰሩ አስባል። ኦኬ፣ በጣም ጥሩ። እሺ፣ አሁን እያልሽ ያለሽው ነገር ማለት ነው ከነኚህ ሰዎች ተደማምሬ 1000 ሰብስክራይበር እና 4000 ዋች ሀወር በአጭር ጊዜ ከማግኘት ዝም ብዬ በዜሮ ጥራት ያላቸው ቪዲዮዎችን ሰርቼ ፖስት ባደርግ ይሻላል ነው አይደል ያልሽው? አይ በፍጹም እንደዛ አላልኩም። የእርስ በርስ መደማመር ዩቲዩብ ላይ ችግር እንደሚያመጣ ነው የተናገርኩት። እኔ ያልኩት በሁለቱም መንገድ መሄድ የለቦትም። በመትኩ ጥራት ያለውን ቪዲዮዎች በተከታታይነት መስራት ላይ ማተኮር እንዳለቦት ነው። እውነተኛ ስኬት የሚገኘው በዛ መንገድ ብቻ ነው። ግራ ገብቶት ከሆነ የበለጠ ላብራራልዎት እችላለሁ። እሺ ቀጥይ። አቋራጠች፣ ኔትወርክ ያዛት። አወራ የፈለኩት በአሁኑ ሰዓት የዩቱብ አልጎሪዝም እንዴት ነው የሚሰራው? የበፊቱ አሰራር እና የአሁኑ አሰራር ይለያያል ነው? የዩቲዩብ አልጎሪዝም ከጊዜ ወደ ጊዜ ትልቅ ለውጥ አድርጓል። በበፊቱ አሰራር አልጎሪዝሙ በዋናነት ትኩረት ያድርግ የነበረው በቪዲዮ ላይ በሚደረጉ ጠቅጣዎች እና እይታዎች ብዛት ላይ ነበር። ቪዲዮ ብዙ ሰው በጠቅለው ቁጥር አልጎሪዝሙ በይበልጥ ያስታወቀው ነበር። ነገር ግን አሁን አልጎሪዝሙ የበለጠ የሚያተኩረው በተመልካቹ እርካታ ላይ ነው። ማለትም ተመልካቹ ቪዲዮን እስከ መጨረሻው አይቷል ወይስ አቋርጦ ወጥቷል፣ በቪዲዮ ላይ አስተያየት ሰጥቷል ወይንስ ሌላ ቪዲዮዎችን ተመልክቷል የሚለውን መርምሮ ለተጠቃሚው ተገቢ የሆኑ የቪዲዮ ምክሮችን ይሰጣል። ስለዚህ አሁን ላይ ትኩረቱ ሰፋ ያለ የተሳትፎና የእይታ ትርኢት ላይ ነው። ስለ አልጎሪዝሙ ሌሎች ዝርዝሮችን ማወቅ ይፈልጋሉ? አዎ፣ በሰፊው ብታስረጂ ደስ ይለኛል። 감사합니다. 그렇게 말씀해주시니 정말 기쁘네요. ክፍል ነበር በሰፊው ማብራሪያ የፈለጉት።